የአማራ ህዝብ ውለታ ለዚህ መንግስት ያልነበር ግዳት ነው የተፈጸመው። በነገራችን ላይ አለመተላለፉ ጥሩ ነው። ላይው ስለማይተላለፍ የልባችን ብናወራም ደስ ይላል። እኛ አሁን ዛሬ የምናገረው ምናልባት ከነገ ወዲያ ስለሚገሉ ሊሆን ይችላል። አፋኝ ጨቋኝ መንግስት እንዳለን ማመን አለብን። አዲስ አበባ 5 በሮች አሏት መግቢያ መውጫ። እስካሁን የተከለከለው 2 የአማራ ክልል መግቢያና መውጫ፣ ሌላው ይንቀሳቀሳል። አብይ ሲያኮርፈኝ እኮ እናንተም ታኮርፉኛላችሁ። አማራ በሁለተኛ ዜጋ ነው ብሏል አንድ ወንድሜ ትናንት። እኔ እስከ 3ኛ ዜጋ ነው። በጣም ይገርማል። ሱዳን አሁን በከፍተኛ ደረጃ ጦርነት ስላለ እየተፈናቀሉ መምጣታቸው ያሳዝናል። ግን አዲስ አበባ እንደፈለጉ ይርመሰመሳሉ በጣም በሚያሳዝን ሁኔታ። እና የሱዳን ስደተኞችን ያህል እንኳን መብት የለም። ኧረ በአንድነት እንቁም ባካችሁ። ተራ በተራ ይበሉና እንጂ ትባላላችሁ እናንተ። ክቡር ርዕሰ መስተዳድራችን እንደ ሽመልስ አብዲሳ ወገቦትን ጠበቅ አድርገው ከኦነግ ጋር እደራደራለሁ እኔ ኦነግ ሸኔ የሚለውን ስለማልስማማበት ነው እንዳለው እርሶም ከአማራ ኃይሎች ከጠቅላላ ትጥቅ ካነሱ ትጥቅ ካላነሱ በአማራ ፖስ ከተሰለፉ ኃይሎች ጋር እደራደራለሁ ብሎ በይፋ እንዲነግሩ እንፈልጋለን። ለምንድን ነው የኦሮሚያ ክልል ልዩ ኃይል መንገዶችን የሚጠብቀው? የፌዴራል መንገዶችን ፌዴራል ፖሊስ ወይም መከላከያ ለምን አይጠብቅም? ይህን ፌዴሬሽን ምክር ቤት ልናነሳ ሞክረን መቼም ያልታደልንን የራሳችን ተወካይ አፈ ጉባኤ ከልክለውን አፍነውን ተመለሰ። የወልቃይትን ጉዳይ የበጀትን ጉዳይ እንዳናነሳ ተከለከለ። እንደ አፈ ጉባኤ ከበሻሻ ወይም ከአድዋ ቢሆኑልን ይሻለን ነበር ከኛ ባይሆን። እርግጥ ይሄ ግብርና ችግር ነው ብዬ አይደለም። መሰረታዊ ችግር ያለው የጫካ ፕሮጀክት የሚገነባው የመናፈሻው መንግስታችን ችግር ነው። ከጌታቸው ረዳ እስከ ጌታቸው አሰፋ አንዱ ነው። ከአባዱላ ገመዳ እስከ አባ ገዳ ድረስ አንዱ ነው። እኛ ምን ነክቶን? የመንግስት ከፍተኛ ባለስልጣን የነበሩት አቶ ዮሐንስ ቧያለው ያለመከሰስ መብታቸው ተገፎ በሽብር ወንጀል እንዲከሰሱ ያደረጋቸው እውነተኛው ሚስጥር ምንድን ነው? 2 የሳተላይት ስልኮች፣ የፋኖ መዋቅርን በሚስጥር የማደራጀት ክስና መንግስትን በኃይል ለመጣል መሞከር። ይህ ሁሉ ክስ የተመሰረተባቸው ግን በምን ምክንያት ነው? ሰላም ጤና ይስጥልኝ። ይህ ኢትዮ አዲስ ዴይሊ ነው። የፌዴራል አቃቢ ህግ ባቀረበው ክስ መሰረት አቶ ዮሐንስ ከ2014 ዓ.ም ጀምሮ የአማራ ፋኖ አንድነት ምክር ቤት በሚል ሚስጥራዊ ድርጅት በመፍጠር ለታጣቂዎች የሎጂስቲክና የስትራቴጂ ድጋፍ ሲያደርጉ ነበር ተብለዋል። እርሳቸው ግን የቀረበባቸውን የሽብር ክስ ሙሉ በሙሉ ውድቅ በማድረግ በፍርድ ቤት እየተከራከሩ ይገኛሉ። ነገር ግን የዚህ ሁሉ አለመግባባትና እስራት መነሻው ምን ይሆን? ለዚህ ጥያቄ መልስ የሚሆነውና አቶ ዮሐንስ ከመታሰራቸው በፊት በአማራ ክልል ምክር ቤት ያደረጉትን እጅግ ታሪካዊና አነጋጋሪ ንግግር ዛሬ ይዘንላችሁ ቀርበናል። በዚህ ንግግራቸው የብልጽግና መንግስት ክፉኛ የገሰጹበትና ብዙዎችን ያስደነግጡበት ምስል ነው። አብረን እንከታተለው። እስከ መጨረሻ ያያችሁ ለኢትዮ አዲስ ዴይሊ ሰብስክራይብ ማድረጋችሁን አትርሱ። አሁን በቀጥታ ወደ ቪዲዮ። ሐሳቤን ትረዱታላችሁ እየገምታለሁ። አንዳንድ ጊዜ እዚህ ምክር ቤት ስንናገር የጋራ ምክር ቤታችን ነው በማለት እንጂ አንዱን ለማብጠልጠል ሌላውን ለማንገስ ወይም ደግሞ ለማንኳሰስ እንዳልሆነ ሐሳብ በሐሳብ ሙግት ብቻ እንዲታይልን ግለሰባዊ ወይም ፖለቲካዊ ኢንቴንሽን የሌለው መሆኑን በመጀመሪያ መግለጽ ፈልጋለሁ። ስለዚህ ይሄንንም የተከበረው ምክር ቤትና ክቡር ርዕሰ መስተዳድሩ እንዲሁም አስፈጻሚያቸው በቀናነት ይመለከተዋል የሚል ግምት አለኝ። ይህን ካልኩ ዘንዳ ወደ ፖይንቶቹ እገባለሁ። የመጀመሪያው የግልጽነትና የተጠያቂነት ጉዳይ ነው። ይሄ ምክር ቤት የህዝብ ድምፅ ነው። እኛ የተወከልነው አስፈጻሚውን ቻሌንጅ ለማድረግ የህዝቡን ጥቅም ለማረጋገጥ እና ድምፁን ለማሰማት ነው። ስለዚህ በግልጽነት እና በተጠያቂነት መንገድ ደግሞ ራሳችንን ኃላፊነት ስላለብን
የምንናገረው ነገር ሳይቆራረጥ ሳይታፈን ለህዝቡ መድረስ አለበት ብዬ አምናለሁ እና ክብርት አፈ ጉባኤ በታሪክ ውስጥ ምናልባት ወደፊት ሊያስጠይቀዎት የሚችል ጉዳይ ቢኖር በአማራ ምክር ቤት ታሪክ ውስጥ የመጀመሪያውን የላይቭ የቀጥታ ስርጭት በማፈን የሚታወቀው ይሄ ምክር ቤት ነው። የምክር ቤት የህዝብ ድምጽ እንዳይሰማ በማድረግ ነው እና ምናልባት ወደፊት ይሄን ያደረጉት አፈ ጉባኤ ማን ናቸው ቢባል ክብርት አፈ ጉባኤ ሊሆኑ ይችላሉ ማለት ነው። የአማራ ምክር ቤት ግንባር ቀደም ነበር ትራንስፓረንት በመሆን ሀሳቦች በመወያየት በመግለጽ ለህዝቡ በመቅረብ ምክንያቱም እኛም ተጠያቂ ነን በምንናገረው ነገር በምንሰጠው ሀሳብ ህዝቡ እንዲጠይቀን ከተፈለገ መደመጥ አለበት እና በአንድ በኩል ሪስፖንሲብል ነን ብላችሁ ይሆናል፣ ግን ሁላችንም እኮ ሪስፖንሲብል ነው። ክብርት አፈ ጉባኤ እኮ የመረጠው ይህ ምክር ቤት ነው። እርስዎም ምንም ሌላው የህዝብ ተወካይ። ስለዚህ የፈለጋችሁት እየተላለፈ ያልፈለጋችሁት እየተቆረጠ የሚሄድ ከሆነ ግልጽነትና ተጠያቂነት ሞቷል ማለት ነው። ይሄ ኤክሰርሳይዝ ቢታረም እንደማሳሰቢያ ዛሬ የኦሮሚያ ምክር ቤት በግልጽ ይተላለፋል እና ያለ ከኛ በኋላ ነው የጀመሩት። የአዲስ አበባ ምክር ቤት ይተላለፋል፣ የሌሎች ክልል ምክር ቤቶች ይተላለፋል። የአማራ ምክር ቤት ግን ህዝብ ያልመረጣቸው ጋዜጠኞች መርጠው ነው የሚያስተላልፉ። ይሄ መንግስታችን ያስደስታል፣ ይሄ ደግሞ አያስደስትም። ያ የህዝብ ድምጽ ታፍኗል እና ይሄ ቢስተካከል የሚል ማሳሰቢያም ነው። ለታሪካችንም መጥፎ ስለሆነ ቢታር ዛሬ ሁለተኛ ዓመታችን ነው። እንደው በሶስተኛው ዓመቱ እንኳን ቢያስተካክሉት ማለት ነው። ሌላው ፖይንት የማንነት ጥያቄ በሪፖርቱ ይቀርባል ብዬ ገምቼ ነበር። አልቀረበም። የወሰንና የማንነት ጥያቄ እንደሚያውቁት ክቡር ርዕሰ መስተዳደር ይህን ጥያቄ ብንሸሸው አይለቀም፣ ይከተላል። በሪፖርቱ አለመቅረቡን እኔ ሽሽት ብዬ ነው የምገምተው። ሽሽት ነው። ብንሸሸው ግን ይከተላል። ታፍኗል። የራያ የወልቃይት የጸገዴ የጸለምት እና ሌሎችም የአማራ የማንነትና የወሰን ጥያቄዎች መቼ ነው የሚፈቱት? ፌዴሬሽን ምክር ቤትም አንስተን ነበር። ለዘላቂ ጥቅም ለዘላቂ ሰላም ስለምንፈራ ዝም እናድርገው የሚል መልስ ነው የተሰጠው። ዝም ብንልም ዝም ሊሆን አይችልም። አሁን ደግሞ በህዝብ ውሳኔ መሆን አለበት የሚልም ድምጸት እየሰማን ነው። አማራ ክልል ሲሆን በህዝብ ውሳኔ፣ ሌላው ክልል ሲሆን ግን በመንግስት ውሳኔ ይደረጋል። ሸገር ከተማን ከአዲስ አበባ ቆርሶ ሲወስድ የትኛው ህዝብ ወሰነ? ዘላቂ ሰላም ከተፈለገ ሌሎች በደቡብ ክልል ያሉ ጥያቄዎች በየቀኑ እየተፈለፈሉ ሲመለሱ የአማራ ክልል ጥያቄ ዘላቂ ሰላም የማያረጋግጥበት ምክንያት ምንድን ነው? እጅግ ያሳዝናል። ይሄን ለመመለስ ምንም አይነት የፖለቲካ ፍላጎት
አላየንም። የክልሉ ብቻ ሳይሆን የሀገሪቱ ችግር ነው ብዬ ስለማስብ ይህ ክልል ምክር ቤታችን ተወያይቶ አንድ አይነት አቋም መውሰድ አለበት። አንሽሸው፣ እንድፈረው፣ እንወያይበት። የእነዚህ አካባቢ ህዝቦች እኮ ማርጂናላይዝ ተደርገዋል። እውነት የወልቃይት ህዝብ፣ የራያ ህዝብ፣ የጸለምት ህዝብ ኢትዮጵያዊ ነው የሚል ነው። አሁን 3 ዓመት ሙሉ በጀት ተከልክሎ ጥያቄው ታፍኖ ምን አይነት ሮድማፕ እንደተዘጋጀም ሳይነገረው ለራሱ የተተወለት ህዝብ ኢትዮጵያዊ ነኝ ብሎ እንዲያምን ልናደርገው ነው። ክቡር ርዕሰ መስተዳድራችን የአማራ ክልል መንግስት ምስጋና ይቸረዋል። ካለው በጀት አብቃቅቶ እየሰጠ ነው። ፌዴራል መንግስቱ ግን ድና ያርጉታል። የነዚህ ኢትዮጵያዊ መሆን ረስቶታል። ከኬኩ አትካፈልም ብሎ ከልክሎታል። ምናልባት የዚህ የህዝብ ቁጥር ከአንዳንድ አነስተኛ ክልሎች ጋር ተመጣጣኝ የህዝብ ቁጥር ነው። ከነ ቤኒሻንጉል ከነ ጋምቤላ ጋር ብናወዳድረው ያን የሚያክል ህዝብ በጀት እንዳይሰጠው ተከልክሎ ተቀምጧል። ይሄ ለምንድን ነው የማይነሳው? ምክር ቤቶች ለምንድን ነው አቋም የማይወስዱበት የሚለው ነገር ያሳስበኛል። እና ይሄን የማንነት ጥያቄ እንዴት አድርገን ነው የምንፈታው ሲባል አንዳንዴ በህዝብ ውሳኔ ነው እንላለን፣ ሌላ ጊዜ በህገ መንግስቱ መሰረት ነው ይባላል፣ ሌላ ጊዜ ደግሞ የፕሪቶሪያ ስምምነት ድብቁ እና አግላዊ የፕሪቶሪያ ስምምነት አናውቀውም። የአማራ ህዝብ አልተሳተፈበትም። ዋነኞቹ ተዋናኞች የአማራ ክልልና የትግራይ ክልል ሆነው እያለ ትግራይ አሁንም ሰፊ ተሳትፎ ያደርጋል። አማራ ክልል ግን ምንም ተሳትፎ የለውም። በዚህ አካባቢ ወይም ሪፖርት አልቀረበልንም። ተሳትፏችን ምን እንደሆነ አላወቅንም። በገዛ ጉዳያችን እኛን ያገለለ ስምምነት ተካሂዶ እያለ መቼ ምን እንደሚወሰን ሳናውቅ ነገ ጠዋት ፌዴራል መንግስቱ የሚወስንብን ነገር ምንድን ነው እያሉ እየተጨነቅን ቁጭ ብለናል ማለት ነው። ይሄ ልክ አይደለም። ሙሉ ተሳትፎ ማድረግ አለበት የአማራ ክልል ምክር ቤትና የአማራ ክልል መንግስት፣ እንዲሁም ደግሞ የአካባቢው ህዝብና አስተዳደሩ ተሳትፎ የሚያደርግበት ፕላትፎርም መፈጠር አለበት የሚል አቋም ሊኖረን ይገባል ብዬ አስባለሁ። ሌላው ባለፈው አመት እንዳለመታደል ሆኖ በአማራ ህዝብ ላይ እየደረሰ ያለው ሰቆቃ ለማንሳት ሞክረን ነበር። 3 አይነት ጥቃቶች የአማራ ክልል ህዝብ እና በሌላው ክልል የሚኖረው አማራ እየደረሰበት እንዳለና ይሄ እንዲቆም ጥሪ እናስተላልፍልን ሀሳብ አቅርበን ነበር። ቀጥተኛ ጥቃት፣ ባህላዊ ጥቃት አማራ ክልል ወይም የአማራ ህዝብ እየደረሰበት እንዳለ፣ መዋቅራዊ ጥቃት እየደረሰበት እንዳለ አቅርበን በቂ ምላሽ ሳይሰጠው ተዳፈን። እስካሁን የደረሰብን ጥቃት በጣም ከፍተኛ ነው። ይሄንን እስኪ በቃን እንበል። ወደፊት ተመሳሳይ ጥቃት እንዳይደርስብን እንጩህ ስንል አይ መጮህ አያስፈልግም፣ ብንጠቃም እኛ ካነሳን መልሰው ስለሚያጠቁን ዝም እንበል።
የሚል እንደምታ ያለው ውይይት አካሄድ ነው። ጥቃቱ ግን ቀጥሏል። ያለፈው ዓመት ሪፖርት ሲቀርብ በፈተና ላይ ድሎችን አስመዝግበናል የሚለው እውነት ነው። በተለይ አመራሮች የደረሰባችሁ መከራና ስቃይ ይገባኝ። በዛ ውስጥ ሆናችሁ መስራት መቻሉ በራሱ ልትመሰገኑ ይገባችኋል። ግን ያለፈውን ዓመት ካራክተራይዝ ስናደርገው የአማራ ሕዝብ ከመቼውም ዘመን በላይ እየተሳደደበት ነው ብለን ማስቀመጥ አለብን በሪፖርታችን። ከመቼውም ዘመን በላይ ፍሪደም ሃውስ ያወጣውን ሪፖርት እንግዲህ ብናየው ከ5 እስከ 7 ሚሊዮን ሕዝብ ተፈናቅሏል ከኦሮሚያ ክልል ወደ አማራ። የኢትዮጵያ የሰብአዊ መብት ጉባኤ ኮሚሽን ይመስለኛል ያወጣውን ሪፖርት ብናይ ከአዲስ አበባና ከሸገር ከተሞች የተፈናቀለው ከ500,000 በላይ ነው። በአባወራ ደረጃ 110,000 በላይ ህዝብ ከነ ቤተሰቡ ወደ 500,000 የሚጠጋ ህዝብ ተፈናቅሏል። በማን አለብኝነት ህጋዊ ድሃዎች አድርገናቸዋል በማለት ህፃናትን በመመገብ ህፃናትን መግብ ያለው እያለ የሚመጻደቀው መንግስታችን እነዚህ ህፃናት ከትምህርት ቤት ወደ ቤታቸው ሲመለሱ ቤታቸው ፈርሶ ነው ያገኙት። እውነታው ነው። የሚያሳዝነው ያ ብቻ አይደለም። ምናልባት ርህራሄ ይኖራቸዋል እነዚህ ህፃናት ሲያለቅሱ ካሁን በኋላ እንዲህ አይነት ነገር አናደርግም ተሳስተናል ብለው ይጸጸታሉ። ሪፖርት ሲደረግ በሰብአዊ መብት ኮሚሽኑ በዓለም አቀፍ ድርጅቶች በተለያዩ አካላት ሲቀርብ ርህራሄ ያሳያሉ ያልናቸው ሰዎች ይቀጥላል ገና እንቆርጣቸዋለን ብለው ኦፊሻል መልእክት አስተላልፈዋል። ስለዚህ ያለፈው ዓመት ብቻ ሳይሆን የሚቀጥለው ዓመት የአማራ መፈናቀልና ሞት፣ ቤት ንብረት ማጣት፣ መሳደድ ይቀጥላል የሚለው ኦፊሻሊ ተነግሮናል ማለት ነው። እኛ ወንድሞቻችን እንላቸዋለን በሪፖርታችሁ ስታቀርቡ፣ እነሱ ግን ወንድም አላደረጉም። ይህን እውነታ ማወቅ አለብን። ማን ነው ወንድም ያለው? የአማራ ህዝብ ገና ይሳደዳል፣ ጥላት ነው ተብለናል። ይሄ እውነተኛ ሀቅ ነው። ይሄንም ሀቅ ልንጋተው ይገባል። የምንናገረው ማናችሁንም ለማጥቆር ለማጠልሸት እንዳልሆነ እንድትገነዘቡልኝ አሁን በድጋሚ ይፈልጋል። አትሊስት የሞቱት ወንድሞቻችን የናምባቸው አጥንት ይወጋናል ብለን ነው ማለት ነው። እኛ ቁማን የተሰለፉለት ዓላማ ሲበላሽ እያየን ዝም አንልም በሚል ነው እና ምክር ቤቱ ክሪቲካል ቢሆን እንደው በጣም ያሳዝናል። አማራ እንዳይኖር በዚህ ዓለም በዚህ ሀገሩ ተፈርዶበት እንዲህ አይነት ነገር አለማንሳታችን እኮ በጣም የሚገርም ነው። ፊት ለፊታችን ቁጭ ብለን እያየን ጥቃቅን ነገሮች ነው የምናነሳው። ልክ ነው። የመብራት የውሃ የመንገድ ምናምን መጀመሪያ መኖር ያልተፈቀደልን ህዝቦች መሆናችን ግን ሪኮግናይዝ ማድረግ ያለብን ይመስለኛል። ትናንትም ተነስቷል። አዲስ አበባ 5 በሮች አሏት መግቢያ መውጫ። እስካሁን የተከለከለው 2 የአማራ ክልል መግቢያና መውጫ ነው። ሌላው ይንቀሳቀሳል። የኢኮኖሚ፣ የጸጥታ፣ የማህበራዊ አገልግሎት እንዳያገኝ የአማራ ህዝብ ተጽዕኖ ተደርጎበታል።
ለምንድን ነው የኦሮሚያ ክልል ልዩ ኃይል መንገዶችን የሚጠብቀው? የፌዴራል መንገዶችን ፌዴራል ፖሊስ ወይም መከላከያ ለምን አይጠብቅም? ከጠበቀ ደግሞ በየዕለቱ የሚታፈኑትን ዜጎች ለምን አያድንም? በዚህ አንድ ወር ባልሞላ ጊዜ ውስጥ እኮ ከ50 እስከ 60 የሚሆኑ ሹፌሮች ታፍነው ታግተው ብር ካላመጣችሁ ትገደላላችሁ ተብሎ ብር እያዋጡ ነው። ህዝብ ተሰልፎ ገንዘብ እያዋጣ ነው እኮ እየተፈቱ ያሉት። ማንም ምንም አላለም። ፌዴራል መንግስት ምንም አላለም። የኦሮሚያ ክልል መንግስት ምንም አላለም። የኛ ክልል መንግስት ምንም አላለም። እውነት ነው። ግን በዚህ ሳምንት ከሰሜን ሸዋ አቅጣጫ ወይም ከወሎ አቅጣጫ ሲሄዱ የነበሩ ሰዎች አታልፉም ተብለው ተይዘው ነበር። በዚህ ሳምንት እና አንዳንዴ ጉዳዩ ጠንከር ሲል ለማረጋጋት ይሞከራል። አዘናግቶ ደግሞ ተመልሶ እርምጃ ይወሰዳል እና መሰረታዊና ስር ነቀል ለውጥ አልመጣም። እና አሁን ይሄንን ጽንፈኞች ናቸው እንደዚህ ነው ምናምን ብለን ማብራሪያ ልንሰጥ እንችላለን ይሆናል። ግን ቁርጠኛ የሆነ የመንግስት ውሳኔ የለም የሚለው ነው የሚያስማማው። የመንግስት ውሳኔ ቢኖር ኑሮ የፌዴራል አውራ ጎዳና የፌዴራል መንገዶችን መጠበቅ ያለበት ፌዴራል ብቻ መሆን ነበረበት። ይሄ እየተደረገ አይደለም የሚለውን ለማንሳት ነው። በተረፈ ያው አማራ በሁለተኛ ዜጋ ነው ብሏል አንድ ወንድሜ ትናንት። እኔ እስከ 3ኛ ዜጋ ነው። በጣም ይገርማል። ሱዳን አሁን በከፍተኛ ደረጃ ጦርነት ስላለ እየተፈናቀሉ መምጣታቸው ያሳዝናል። ግን አዲስ አበባ እንደፈለጉ ይርመሰመሳሉ በጣም በሚያሳዝን ሁኔታ እና የሱዳን ስደተኞችን ያህል እንኳን መብት የለም። የሶማሌ ስደተኞችን መብት ያህል እንኳን የለውም አማራ። ይሄ እውነታ እባካችሁ ተመካክረን እንፍታው ለማለት ነው። ሌላው የበጀት ጥያቄ ነው። በጀት ቅድም እንዳልኳችሁ ከተፈናቃይ ከ5 እስከ 7 ሚሊዮን ህዝብ ተፈናቅሏል። ከዛ ቀጥሎ ደግሞ በጦርነቱ ወድሟል ይሄ ክልል። ከዛ ቀጥሎ ደግሞ የመዋቅራዊ ጥቃት ሰለባ ስለሆነ ብዙ ህዝብ ተቀንሶበታል። አሁን በእኛና በኦሮሚያ መካከል ያለው የበጀት ዲፈረንስ የ1 ሚሊዮን ወይም ከ500 ሺህ እስከ 1 ሚሊዮን ህዝብ ነበር በትክክለኛው ቆጠራ ወቅት። አሁን እጥፍ እየሆነ ነው ዲፈረንሳችን በቀመሩ ስናየው። በሌላ መልኩ ደግሞ ኦሮሚያ 5 ሚሊዮን ህዝብ አፈናቅሎ ወይም 7 ሚሊዮን ህዝብ አፈናቅሎ በጀት ይወስዳል። አማራ ክልል ደብል በርደን ለተፈናቀለው ለነባሩ በጦርነት ለወደመው የበጀት ቀመሩ ስላልተስተካከለ አንፌር በሆነ መልኩ እየተጎዳ ነው ያለው። ይህን ፌዴሬሽን ምክር ቤት ልናነሳ ሞክረን መቼም ያልታደልን የራሳችን ተወካይ አፈ ጉባኤ ከልክለውን አፍነው ተመለሰ። የወልቃይትን ጉዳይ የበጀትን ጉዳይ እንዳናነሳ ተከለከለ። እንደ አፈ ጉባኤ ከበሻሻ ወይም ከአድዋ ቢሆኑልን ይሻለን ነበር ከኛ ባይሆኑ። ምክንያቱም የአማራ ጥያቄ እንዳይመለስ
ከሚያደርጉት ሰዎች ውስጥ ራሳቸው የአማራ ተወካዮች መሆናቸው በጣም ያሳዝናል። እድል እንዳናገኝ እኔ አንዳንዴ በቂ ውይይት አድርገናል ይባላል። ምን አለ አንድ ቀን ቢጨመር ሰው እንዳይናገር፣ አይ ከዚህ በኋላ አትናገሩ በቃ ምክር ቤት እኮ የሚባለው ሊመክር እንጂ ሊመከር አይደለም። በአፈ ጉባኤዎች ሊመከር አይደለም። እና ማርጂናላይዝ ተደርጓል በፌዴሬሽን ምክር ቤት የአማራ ክልል። ይህን እውነት በበጀትም በማንነት ጥያቄም ክዳት ተፈጽሞብናል። የአማራ ሕዝብ ውለታ ለዚህ መንግስት ያህል ነበር፣ ክዳት ነው የተፈጸመው። በነገራችን ላይ አለመተላለፉ ጥሩ ነው። ላይው ስለማይተላለፍ የልባችን ብናወራም ደስ ይላል። ለሴራ ፖለቲካ ተጋልጠናል። እባካችሁ ዶክተር ይልቃል፣ የተከበሩ ዶክተር ይልቃል፣ ለሴራ ፖለቲካ ተጋልጠናል። ይሄንን ባንክሮ ብንመክር እንድንባላ እየተደረገ ነው። ክዳት ተፈጽሞብናል። እናሳያቸዋለን እየተባለ የሚፎከርበት ህዝብ ሁነና፣ ኧረ በአንድነት እንቁም ባካችሁ። ተራ በተራ ይበሉና እንጂ ትባላላችሁ እናንተ። እኛ አሁን ዛሬ የምናገረው ምናልባት ከነገ ወዳ ስለሚገሉ ሊሆን ይችላል። አፋኝ ጨቋኝ መንግስት እንዳለን ማመን አለብን። የተከበሩ ዶክተር ይልቃል ብዙ ጊዜ ይላሉ፣ እውነታዎትን ነው ይደክማሉ፣ አንድ ነው የሚለው ሀሳቦትን እኔም ደግፋለሁ። ግን በተግባር እናድርገው። ከጌታቸው ረዳ እስከ ጌታቸው አሰፋ አንዱ ነው። ከአባዱላ ገመዳ እስከ አባ ገዳ ድረስ አንዱ ነው። እኛ ምን ነክቶን እንዴ? አብይ ሲያኮርፈኝ እኮ እናንተም ታኮርፉኛላችሁ። አንድ ነን። እያነከሰ ሲያዋጋ የነበረውን ጄኔራል እኮ እንዳይታከም አድርገን ለህልውናችንም ለስልጣናችንም ለማንነታችንም ሲታገሉ የነበሩ ኃይሎችን እኮ በትነና ለምን ምን አደረጉ? ጄኔራል ጻድቃን፣ ጌታቸው ረዳ፣ ጌታቸው አሰፋ፣ ሌሎችም ይቺን ሀገርና ውድማት ያሉ ሰዎች በሚንጎባለሉባት ሀገር እኮ የአማራ ሰዎች እንዳይነቃነቁ አፈና ተደርጎብናል። በነፃነት እንዳንነቃነቅ ይሄ ጠፍቷችሁ እዚህ ምክር ቤት በምንናገረው ነገር እኮ ከሁሉም ነገር ተገለናል። እንጀራ እንዳንበላ ከደሞዝ ከስራ ተገለን ችግር የለውም ለሀገር ከጠቀመ ብለን ተቀምጠን እንዳንንቀሳቀስ ደግሞ በከፍተኛ ስቃይና አፈና ውስጥ እንዳለን አይጠፋችሁም። መቼም ካቢኔው አባላት አመራሮች ታውቃላችሁ ማን ደረሰልን። ይሄ ጉዳይ ግን ነገ ጧት በእናንተም ላይ እንደሚደርስ ከሴራ ፖለቲካ በጥሰን ለማለፍ አንድ ብንሆን ይሻላል የሚለውን ባንክሮ እንድታዩት ነው። ሌላው ልዩ ኃይል ለምን ፈረሰ የሚል ማብራሪያ አልተሰጠንም። ለምን ፈረሰ? ሌላው አልፈረሰም። እንግዲህ ተመካክረን የብልጽግና ስራ አስፈጻሚ እንደዚህ ብሎ ሁሉም ፈርሷል ልትሉኝ ትችሉ ይሆናል፣ ግን በተግባር አልፈረሰም። ኢሚናንት የሆነ የሴኩሪቲ ትሬት ያለበት ክልል ይሄው ምክር ቤት ወስኑ የጸጥታ አደጋ አለብኝ
ማደራጀት አለብኝ ብሎ የምክር ቤት ወስኖ በጀት መድቦ ለፍቶ ደክሞ ያቋቋመውን ኃይል በትነና ለምክር ቤቱ ምንም ነገር አልተነገረውም። እና ማንዴት አላችሁ ወይ? የመበተኑስ ምክር ቤቱስ መማከርስ አልነበረበትም ወይ? ኦኬ የማንዴትን ነገር እንተው፣ ጠቃሚ ከሆነ ለሀገር ብለን እሺ ይፍረስ፣ ሌላው ፈርሷል። ትግራይ ከግርዝ እስከ ራሱ ከቀላል እስከ ከባድ መሳሪያ ታጥቆ፣ ሌላው ክልል እንደዛው ታጥቆ እያሰለጠነ እያስመረቀ አማራ መበተኑ አዋጭ ነበር ወይ? ሲበተንስ ምክንያታዊና በቂ ጊዜ አያስፈልገውም ነበር ወይ የሚለው በደንብ ያብራራኑ አልመሰለኝም። ሌላው ለሀገር ሉዓላዊነት እየደከምኩ ነው የሚለው መንግስታችን 5 ዓመት ሙሉ በሱዳን አስወርሮ ለምን ዝም አለ? ሰማዩ የኛ ነው፣ ምድሩ የኛ ነው፣ ሁሉም የኛ ነው፣ ማንቆጣጠረው ነገር የለም የሚለን ወታደራዊ ኃይል የተወረረውን መሬት ለምንድን ነው የሚያስለቀቀል? መከላከያን ያቋቋምነው እኮ እኛን እንዲያሳድደን ሳይሆን ሀገር ሉዓላዊነት እንዲያስከብር። ከዚሁ ጋር የማነሳው ለምንድን ነው መከላከያ የአማራ ክልል የሚያተራምሰው? ለምንድን ነው? ክልሉ ይግባልኝ ብሎ ፈቅዶ ነው? ከአቅሙ በላይ ሆኖ ጸጥታው? ወይስ በማን አለብኝነት ነው ገብቶ የሚያተራምሰው የሚለው ይሄም ማብራሪያ ይፈልጋል። የጸጥታውን ጉዳይ በሚያሳዝን ሁኔታ ክልላችን እየታመሰ ነው ያለው። ይህን ማስተካከል አለብን፣ ሁላችንም ኃላፊነት መውሰድ አለብን የተባለውን እኔም ወስዳለሁ። ግን መሰረታዊ ጥያቄዎች መፈታት አለባቸው። ቀደም ብዬ እንደገለጽኩት ይሄ ክልል በኢኮኖሚም በጸጥታም በፖለቲካ ማርጂናላይዝ እየሆነ ነው። ያ የፈጠረው ችግር መሰረታዊ ኮዝ ነው ክልሉን እያተራመሰ ያለው። ስለዚህ ይሄንን በጋራ መፍታት አለብን ተብሏል። ምክር ቤቱም ይህን እንዲፈታ ክብርት አፈ ጉባኤና ክቡር ፕሬዝዳንቱ ያቀረባችሁት ጥሪ ተገቢ ነው ብዬ አስባለሁ። ነገር ግን ፕላትፎርም ያስፈልገዋል እና ወይ ከ5 እስከ 7 የሚሆኑ ሰዎች ከዚሁ ምክር ቤት የሰላም ኮሚቴ ቢቋቋሙና በጀት ተመድቦ ነው ፕሮፖዛል ማድረገውና ምንድነው የጸጥታው መደፍረስ ዋና ኮዞቹ ምንድናቸው የሚለውን ለይቶ የአማራ ክልል የራሱን ችግር በራሱ ይፍታ፣ የሌሎች ጣልቃ ገብነት ይቁም የሚለውን ነገር ወስዱ በአግባቡ ማየት ያስፈልጋል። ሰዶ ማሳደዱ ሞከር ነው፣ ህግ ማስከበር አልን፣ እያንዳንዱን እንይዘዋለን አልን፣ እርምጃ እንወስዳለን አልን። አላዋጣም። እሱም አስፈላጊ ነው። መንግስት ስለሆነ ህግ ማስከበር አለበት፣ ግዴታ ነው። ሚኒመም የሆነ ሪስፖንሲቢሊቲያችን። ነገር ግን ሰላማዊ እና የውይይት አማራጭ መምጣት ደግሞ አለበት። ክቡር ርዕሰ መስተዳድራችን እንደ ሽመልስ አብዲሳ ወገቦትን ጠበቅ አድርገው ከኦነግ ጋር እደራደራለሁ፣ እኔ ኦነግ ሸኔ የሚለውን ስለማልስማማበት ነው እንዳለው እርሶም ከአማራ ኃይሎች ከጠቅላላ ትጥቅ ካነሱ ትጥቅ ካላነሱ በአማራ ኮስ ከተሰለፉ ኃይሎች ጋር እደራደራለሁ ብሎ በይፋ እንዲነግሩ እንፈልጋለን። ይሄ በግልጽ መምጣት አለበት። ያለ ምንም ጣልቃ ገብነት የአማራ ክልል መንግስት ለመደራደር ዝግጁ ነው የሚለው ኦፊሻሊ ማስቀመጥ መቻል አለበት።
ይህን እድል ሰጥተው ነው እርሶም ይህን እድል ሰጥተው አልደራደርም በሚል ላይ እርምጃ ይወሰድ ቢባል ተገቢነት አለ። ህዝቡም ከጎናችን ይቆማል። የሰላም እድል ተሰጥቶት የሚያፈነግጥ ካልሆነ በዚህ በሸሆች በእድር መሪዎች በቄሶች የሚደረገው ባህላዊ የእርቅ እና የድርድር ሁኔታ መጥፎ ነው አንልም፣ መቀጠል አለበት። መሰረታዊ ኮዙን ግን አይፈታም። ስለዚህ ኢንክሉሲቭ የሆነ የፖለቲካ ዳያሎግ በአማራ ክልል ያስፈልጋል የሚለውን እንድናየው ብዬ አስባለሁ። የማዳበሪያና የግብዓት ጉዳይ ተነስቷል። ግብርና ቢሮአችን በአንክሮ ይመልከቱ። ግብርና ቢሮ የተቋቋመው እኮ በቃ ሌላ ስራ የለውም፣ ግብዓትና ቴክኖሎጂ ሊያቀርብ ነው። ይህን ካላቀረበ ደሞዝ እየበላ ምን ይሰራል? ምንም አይሰራም። ገበሬው በዘልማድ ይረስ ካለ አያስፈልግም ቢሮ እኮ ማለት ይቻላል። ደሞዝ እንደውም ግብር ከግብር እየተሰበሰበ ይበላል ማለት ነው። እርግጥ የግብርና ችግር ነው ብዬ አይደለም። መሰረታዊ ችግር ያለው የጫካ ፕሮጀክት የሚገነባው የመናፈሻው መንግስታችን ችግር ነው። መሰረታዊ ችግር ያለው እዛ። ምክንያቱም ፕራዮሪቲ የሚሰጣቸው መሰረታዊ የኢኮኖሚ ጉዳዮች አልተነው። የማዳበሪያ ፋብሪካ ግንባታ እኮ እቅድ የተያዘው ከዛሬ 10 ዓመት በፊት ከ5 እስከ 7 የማዳበሪያ ፋብሪካዎች እንዲገነቡ ተረስተዋል። የሉም። ለኢትዮጵያ ሕዝብ የሚያስፈልገው የአንድነት መናፈሻ ፕራዮሪቲ። የባቡር ግንባታዎች ቆመዋል፣ የሉም። አንድ ነገር ላስታውሳችሁ፣ ከአዋሽ ኮምቦልቻ ሀራ ገበያ ባቡር ፕሮጀክት የት አለ ብንል የለም። የኢኮኖሚ ማርጂናላይዜሽን የምንለው ይሄ እንዲነሳም አይፈለግም። በነገራችን ላይ ይህ ፕሮጀክት አልቆ ነበረ እስከ ኮምቦልቻ ድረስ 2 ዓመት ሙሉ እየጮሁን መብራት አልሰጥም ያለው የፌዴራል መንግስቱ ነው። ከዛ በኋላማ ወያኔ መጥቶ አወደመ። መልሶ ይካካስ ምናምን የተባለ ነገር የለም። የስኳር ፋብሪካዎች፣ የመስኖ ግራንድ ሆኑ የኤሌክትሪክ ግንባታዎች ቆመዋል። ስለዚህ የኢኮኖሚ ፖሊሲያችንና የፕራዮሪቲ አካሄዳችን እንደው የአማራ ክልል የግብርና ቢሮን መውቀስ ሳይሆን አጠቃላይ ሲስተሚክ የሆነ ችግር መኖሩን ያሳያል። እና ቅድም ያልኳችሁ በሴራ ፖለቲካ ተበልጠናል የምለው ጉዳይ አንዱም ይሄ። ሌላው እንግዲህ የምስራቅ አማራን ያገናኛል ተብሎ ዓለም ከተማ ሰቆጣ የሚባል ፕሮጀክት ረስተኑ ይሆናል እንጂ ሁላችሁም ታውቁታላችሁ አይደል? 85 ነው የተጀመረው። ይገርማችኋል። 85 ዓመተ ምህረት ዛሬ 2015 30 ዓመቱ አላለቀም። እንግዲህ ተምሩ ይሄን የትህነግ መንግስት አድሎ አድርጎብናል ያልነው ነው። የአሁኑ መንግስትም አይነካውም ያናካው። ሌሎችም ፕሮጀክቶች የመስኖ ፕሮጀክቶች በምዕራቡ የአማራ አካባቢ በተለይ በጎንደር እና በጎጃም አካባቢ ሲፈሱ የሚውሉና የሚያድሩ ወንዞች እንዲገነቡ እቅድ ከተያዘ ብዙ ዓመታቸው 20 ዓመት ያልፋቸዋል። አንዳቸውም አልተነኩም። ስለዚህ የኢኮኖሚ ጭቆና እየተካሄደበት ያለ ክልል ነው የምንለው ይሄንን በማስረጃ በማቅረብ ነው። ሌላው እንግዲህ ማዳበሪያ ሪፖርት የቀረበልን ስናየው 32-33% ነው። ካልተሳሳትኩ ዶክተር ኃይለማርያም ያብራሩት ይሆናል። ይሄ በቃ በሚመጣው ዓመት እኮ ድህነት ሊያጥለቀልቀው ነው እንግዲህ የተስፋው ምድር የብልጽግናው ምድር ልንለው ምንችል አይደለም። መሰረታዊ ሸቀጦች ዋጋ ንረት እንግዲህ በምናውቀው ነው የምንናገረው። ስታቲስቲክሱ ያው ማኒፑሌት እንደሚደረግ እናውቃለን።
አምና ጤፍ ስንት ነው የገዛ ነው? ዘንድሮ ስንት ነው የገዛ ነው? ሁላችሁም ታውቁታላችሁ። ከ100% በላይ እጥፍ አድጓል። የሚቀጥለው ዓመት ምን ሊሆን ይችላል የሚለውን ስናይ ምናልባት በ50% ወይም በ40% ድክላይን ሊያደርግ ይችል ይሆናል። ምርት በኮምፖስት በምናምን እናሻሽለዋለን እንሞክራለን፣ ግን አይመስለኝም። ከባድ ቀውስ ሊኖር ይችላል እና እንዴት አድርገን ነው የሚቀጥለውን ዓመት ጉድለት የምንሸፍነው የሚለው ቢታይ ጠቃሚ ነው። በትዕግስት እንዲህ አይነቱን አሰልቺ ንግግር ስላዳመጣችሁ እና እድሉን ስለሰጣችሁ